ለምን ቪዲዮ ኤዲቲንግን ቀለል አናደርገውም? ብዙዎቻችን ቪዲዮአችንን በደንብ ሳቢ አድርገን ቀርጸን ለተመልካቾች ማድረስ ትንሽ ግራ ይገባናል። ያንን ዛሬ ለምን በዚህ ቪዲዮ ቀላል አናደርገውም? ይህንንም በአዲሱ የካፕከት አፕሊኬሽን በደንብ አድርጌ እኔ ከመጀመሪያው እስከ መጨረሻው አሳያችኋለሁ። እንደምናውቀው በዚህ ሰዓት ቪዲዮ ኤዲቲንግ በጣም ወሳኝና በዓለም ላይ በጣም ተፈላጊ ሙያ ነው። እንደ ሙያ አድርጋችሁ ለመያዝ የምትፈልጉ ከሆነ ይሄ እንደ መጀመሪያ ቪዲዮ ሊሆናችሁ ይችላል። ዛሬ በዚህ ቪዲዮ በደንብ አድርጌ እንዴት አድርጋችሁ ቪዲዮአችሁን በቀላሉ ኤዲት ማድረግ እንደምትችሉ አሳያችኋለሁ። እናንተ የሚጠበቀው ይሄንን ቪዲዮ ብቻ እስከ መጨረሻው ድረስ ማየት ነው። እጅግ በጣም በቀላሉ አድርጌ ነው ለማሳየት የምሞክረው። ኤዲቲንግ ለሚከብዳችሁ በሙሉ በአጠቃላይ ይሄ ቪዲዮ ለእናንተ እንደ ዋና ቪዲዮ ሊሆናችሁ ይችላል። ሁላችሁም ይሄንን ቪዲዮ እስከ መጨረሻው ድረስ ካያችሁ እመኑኝ በቀላሉ ቪዲዮአችሁን ኤዲት ማድረግ ትችላላችሁ። ኤዲቲንግ በጣም ከባድ እየመሰላችሁ ያላችሁ ሰዎች እኔ ባለፉት 4 ዓመታት ከ500 ሎንግ ፎርም ቪዲዮዎች በላይ ኤዲት አድርጌያለሁኝ። እነዛን ቪዲዮዎች ኤዲት ሳደርግ የተረዳሁትን አንድ ወሳኝ ነገር ለሁላችሁም የሚጠቅም ነገር ልንገራችሁ። አንድ አይነት ቪዲዮ ዕውቀታቸው እኩል ደረጃ ላለ ለሁለት ሰዎች ቢሰጥ አንዱ 5 ደቂቃ ሊፈጅበት ይችላል፣ አንዱ 10 ደቂቃም እና ከዛ በላይ ሊፈጅበት ይችላል። ማስተዋል ያለባችሁ ነገር 5 ደቂቃ የፈጀበት ሰው በጣም ፈጥኖ ጨርሶታልና ቪዲዮውን አሪፍ አድርጎ ኤዲት አድርጎታል ማለት አይደለም። ረጅም ደቂቃ የፈጀበት ሰው ደግሞ በደንብ አድርጎ ኤዲት አድርጎታል ማለት አይደለም። ዋናው ነገር ምንድነው? ፈጠራውን እላው ላይ ማከል ነው። ያው ቪዲዮ ኤዲት ስታደርጉ መሰልቸት የለባችሁም። ሰፊ ሰዓት ቪዲዮአችሁ ላይ የምታሳልፉ ከሆነ የራሳችሁን ክሬቲቪቲ እየጨመራችሁበት ፈጠራችሁን እየጨመራችሁበት ስትሄዱ በደንብ አድርጋችሁ ቪዲዮአችሁ እንዳይሰለች አድርጋችሁ ኤዲት ማድረግ ትችላላችሁ ማለት ነው። እኛ አሁን ለዩቲዩብ የምንቀርጻቸው ቪዲዮዎች ነካ ነካ እያደረግን ብቻ ነው የምንለቃቸው ማለት ነው። በራሳችን ስለሆነ ኤዲት የምናደርገው ማለት ነው። እንደ ኤዲተር ግን አንዳንድ ኤዲተሮች ኤዲት የሚያደርጉትን ቪዲዮ በደንብ አድርጋችሁ ማየት ትችላላችሁ። ዛሬ ምንም አይነት ፕሮሰስ አላበዛም፣ ቀጥታ ወደ ቪዲዮ ልግባ። የራሳችንን የስራ ቪዲዮ ነው ኤዲት እያደረግኩ ማሳያችሁ። እንየው። ያው ለሁላችሁ ማሳታፊ ይሆን ዘንድ በስልኬ ነው ኤዲት እያደረግኩ የማሳያችሁ በአዲሱ ካፕከት አፕሊኬሽን ነው። ወደ ቪዲዮ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁና ዩቲዩብ ላይ እንደዚህ አይነት የሚያማምሩ ቁም ነገሮችን ለማየት ከሆነ የምትመጡት ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። የካፕከት አፕሊኬሽን እንግዲህ አብዛኞቹ ፊቸሮቹ ፍሪ ቢሆኑም ወሳኝ የሚባሉ ፊቸሮቹ እንደምናውቀው ያስከፍላሉ። ስለዚህ እኔ ግን የሚያስከፍለውን የካፕከት ወይም ደግሞ ፕሪሚየም የሆነውን ካፕከት አፕሊኬሽን ቴሌግራም ቻናል ላይ ያስቀምጬላችኋለሁ። ሊንኩ ዲስክሪፕሽን ቦክስ ላይ አለ። እንደዚሁም የመጀመሪያው ኮሜንት ላይ ፒን እናደርግላችኋለን። እዛ እየገባችሁ ቴሌግራም ቻናሉንም ጆይን ማድረግ እንዳትረሱ። ምክንያቱም የተለያዩ ወሳኝ ነገሮችን በዛ ቴሌግራም ቻናል ወደ እናንተ የምናደርስ ስለሚሆን ማለት ነው። አሁን ቪዲዮውን ኤዲት እናደርግ። ከቴሌግራም ቻናላችን ላይ ያወረዳችሁትን ካፕከት አፕሊኬሽን ትከፍቱታላችሁ። ስትከፍቱት እንደዚህ አይነት አዲስ ፊውቸር ነው የሚኖረው። ከዚህ በፊት ካፕከትን የምትጠቀሙ ታውቁታላችሁ። ለየት ያለ ፊውቸር ነው የሚኖረው፣ ምክንያቱም አዲሱ የካፕከት ፊውቸር ስለሆነ ነው። 18.6 ቨርዥን ያለው አዲስ የወጣው ካፕከት ነው። እሱም በፕሪሚየም ማለት ነው። ስለዚህ እዚህ ጋር ከገባን በኋላ ኤዲቲንጋችንን ስንጀምር መጀመሪያው በምንድን ነው የምንጀምረው? ቪዲዮአችንን በማስገባት ነው የምንጀምረው ማለት ነው። ስለዚህ እዚህ ካፕከት አፕሊኬሽን ላይ እንደምታዩት እዚህ ጋር ኒው ቪዲዮ የምትላለች እሷን ክሊክ እናደርግና ቪዲዮአችንን የምንፈልገውን ቪዲዮ እናስገባለን። ለምሳሌ እኔ የምፈልገው ቪዲዮ ይሄኛው እና አንዱ ይሄ ሁለተኛው ይሄ እነዚህ ቪዲዮዎች በሙሉ እኔ ኤዲት ላደርጋቸው የምፈልጋቸው ቪዲዮዎች ናቸው ማለት ነው። እነሱን አዳረጋቸዋለሁ። ከዛ አዲስ አደርጋቸው በዚህ መልኩ መጥቶልኛል ማለት ነው። ይሄ ቪዲዮ መጥቶልናል። ያው ድርጅታችን የኛ ማስታወቂያ ስራዎችን ስለሚሰራ የማስታወቂያ ቪዲዮዎች ናቸው ማለት ነው እነዚህ። ስለዚህ እነዛን ቪዲዮዎችን ነው ኤዲት የምናደርገው፣ የማስታወቂያ ቪዲዮዎችን። እኛ ማስታወቂያዎችን እንሰራለን። የዛ ማስታወቂያ ደግሞ በቲክቶክ እና በተለያዩ ፕላትፎርሞች የሚለቀቅ ማስታወቂያ ነው ማለት ነው። ሱቁ ላይ የተለጠፈ የተሰራ ባነር ነው ማለት ነው። ስለዚህ መጀመሪያ ምን አደረግን? አስገባን ቪዲዮአችንን አይደለ? ሁለተኛው ስቴፓችን የሚሆነው እያንዳንዱን ስቴፕ በደንብ ነው እየነገርኳችሁ ያለሁት። አንደኛ ቪዲዮአችንን አስገባን፣ ጨረስን፣ በቃ። ሁለተኛው ስቴፓችን የሚሆነው ቪዲዮውን ለምንድን ነው የምንፈልገው? ቪዲዮአችንን የምንፈልገው ለዩቲዩብ ከሆነ አስፔክት ሬሾ ለዩቲዩብ አስፔክት ሬሾ መሆን አለበት። አስፔክት ሬሾ ላንድስኬፕ የሆነ አስፔክት ሬሾ መሆን አለበት። ይሄን ቪዲዮ የምታዩት ለምሳሌ አግድም ስለሆነ ማለት ነው። ከዛ ለቲክቶክ እና ለተለያዩ ለዩቲዩብ ሪል ለተለያዩ ነገሮች የምንፈልገው ከሆነ ደግሞ ቨርቲካል መሆን አለበት ማለት ነው አስፔክት ሬሾ። ስለዚህ ቀጣይ የምናስተካክለው አስፔክት ሬሾ ይሆናል ማለት ነው። ከታች ካሉት ቱሎች መካከል ወደዚህ ስናሳልፈው እዚች ጋር አስፔክት ሬሾ የምትላለች ያችን አስፔክት ሬሾውን ስንነካ ሁሉንም ያሉትን አስፔክት ሬሾች ያስቀምጥልናል። የመጀመሪያው ኦሪጂናሉን ነው በፊት ያስገባነው ቪዲዮ። ሁለተኛው ደግሞ ለቲክቶክ
የሚሆን ቪዲዮ ነው 9:16 የምንለው ማለት ነው። ይሄኛው ደግሞ ሆሪዞንታል ስናደርገው ወይም ደግሞ ለዩቲዩብ የምንቀረጸው ይሄ የምትመለከቱት ቪዲዮ ማለት ነው 16:9 ነው። ስለዚህ በዚህ መልኩ ለኢንስታግራም ሪልም ከሆነ የምትፈልጉት ይሄው 1:1 አለ ለኢንስታግራም ሪል። እነዚህ ሁሉም ተቀምጠዋል ማለት ነው እዚች ጋር። ስለዚህ ከነዚህ ውስጥ እኛ የምንፈልገው አሁን ለምሳሌ ለቲክቶክ ነው። ስለዚህ እቺን የቲክቶክ ምልክት የመጀመሪያዋን እንነካታለን ማለት ነው። ከዛም በኋላ ይሄንን ከነካም በኋላ ቲክ እናደርጋለን እዚች ጋር አስፔክት ሬሾአችንን መርጠናል ማለት ነው። በሶስተኛ ደረጃ ደግሞ ምንድነው የምናደርገው ማለት ነው ከለር ግሬድ እናደርጋለን። ቪዲዮአችንን ምንም ነገር ሳንቆራርጠው ምንም ሳንነካካው ከለሩን እናስተካክለዋለን። ምናልባት ብራይትነሱ በስቶ ሊሆን ይችላል፣ ላይት በስቶበት ሊሆን ይችላል፣ ወይ ደግሞ ላይት አጥሮት ሊሆን ይችላል። ከለሩ ወይ ወደ ሰማያዊ ሄዶ ሊሆን ይችላል፣ ወደ አረንጓዴ እኛ ያልተመቸን ከለር ሊሆን ይችላል፣ ለተመልካች የማይስብ ሊሆን ይችላል። እነዚህን በደንብ አድርገን እናስተካክላለን። ቪዲዮአችንን ክሊክ እናደርገዋለን። ልክ ቪዲዮአችንን ክሊክ ስናደርገው ሰሌክት ያደርግልናል ማለት ነው። ከዛም በኋላ ቀጥታ ቪዲዮአችን የመሃል ወሳኝ ቪዲዮ ላይ እናደርገዋለን። ለምሳሌ እኔ አሁን ቪዲዮዬ እዚህ ወሳኝ ነው። ስለዚህ እዚህ ጋር ያለው ከለር ነው ለኔ ወሳኙ ማለት ነው። ስለዚህ አንዳንዴ የካሜራ አውቶ ካርጋችሁ ከቀረጻችሁት ካሜራን ሪከርድ ስታደርጉ ከለሩን አውቶ ስለሚያደርግ አንዳንዴ ገባ ወጣ ላይ ያደርግ ይችላል። ስለዚህ እኔ አሁን ለምሳሌ እዚህ ጋር ያለው ከለር ተመችቶኛል። ስለዚህ ይሄን ከለር ነው ማስተካክለው ማለት ነው በምፈልገው ልክ። ከታች ካሉት ቱሎች መካከል አሁንም ወደዚህ ስናሳልፍ ወደዚህ ስታሳልፉ እንግዲህ እዚህ ጋር እንደምትመለከቱት አድጀስት የምትል አለች ማለት ነው እቺ የምትመለከቷት። ስለዚህ እሷን ክሊክ እናደርጋለን። ክሊክ ስናደርግ እንደዚህ አይነት ኦፕሽን ይመጣልናል። ይሄኛው እዚች ጋር ከለር ኮሬክሽን የምትለው ከመጀመሪያ እሷን ክሊክ ስታደርጓት አውቶ ከለሩን ኮሬክት ያደርግልናል። አያችሁት? በራሱ ከለሩን ኮሬክት ያደርግልናል። ከለሩን የምናስተካክልበት ጊዜ ከሌለን ይሄን እንጠቀማለን ማለት ነው። ጊዜ ካለን ግን እሱን እንዘጋውና ቀጥታ ራሳችን እናስተካክለዋለን ማለት ነው። ለምሳሌ እኔ ብራይትነሱን ጨምር አደርገዋለሁ ትንሽ የተወሰነ፣ ከዛ ኮንትራስት የተወሰነ ጨምር አደርጋለሁ፣ ሳቹሬሽን ጨምር አደርጋለሁ። ሳቹሬሽን በጣም አሪፍ የሆነ ደመቅ ያለ ሉክ እንዲኖረኝ ስለሚያደርገኝ። ከዛም በኋላ እዚህ ጋር ሻርፕነስ ካስፈለጋችሁ ክሊርነስ፣ ከዛ እዚች ጋር HCL የምትለዋን ነካና ከለሩን በደንብ አስተካክላለሁ ማለት ነው። እዚች ጋር ለምሳሌ ቺን ጨምር፣ እዚህ ጋር ይሄኛው ከለር፣ ከዚህ ውስጥ ከለሩን እየመረጣችሁ ታስተካክላላችሁ ማለት ነው። ይሄውን ያስተካከልኩኝ የምፈልገው ይሄ ከለር ነው ካልኩኝ ከዛም በኋላ ይሄንን ኦኬ ብዬ ወጣና እዚህ ጋር ክሊክ አድርጌ ወጣና እዚህ ጋር ቲኬ ማድረጊያ ምልክት አለች ማለት ነው። እሷን ቲክ አደርጋለሁ። በቃ ከለር ግሬዱ ይሄ ሁለተኛ አጀስት የምትል ሌየር ገብታለች ማለት ነው። ከለሩ በዚህ መልኩ ተስተካክሏል ማለት ነው። ቀጣይ የሚሆነው ምንድነው? ከት ነው የሚሆነው ማለት ነው። አሁን ከለሬን አስተካክያለሁ። ስለዚህ የማልፈልገውን ፓርት እየቆራረጥኩ አወጣለሁ ማለት ነው ከቪዲዮ ላይ። ስለዚህ እዚህ ጋር አሁን እንደምትመለከቱት እስከዚህ ድረስ ቪዲዮ ዝም ብሎ ነበር። ይኸው እንደዚህ ስናየው ቪዲዮ እዚህ ድረስ ቀረብ ስላላለ፣ ስለዚህ እዚች ጋር እቺ ቀረብ ያለችዋን ፓርት ፈልጋታለሁ። ሰከንዷን ትይዛላችሁ ወይ ደግሞ እንደዚህ ያሳለፋችሁ እዛ ቦታ ትይዛላችሁ። ከዛም በኋላ እንደዛ ከያዛችሁ በኋላ እዚች ጋር ቱሎቹ ላይ ወደ ኋላ ስንመልሰው ምን የሚል አለ? እዚህ ጋር ቱል ኤዲት የምትላለች ወይም ደግሞ የመቀስ ምልክት አለች። የምትመለከቷት እቺ ማለት ነው ኤዲት የምትላለች የመጀመሪያዋ ቱል ማለት ነው። እሷን እንይዛለን ማለት ነው። ክሊክ እናደርጋታለን። ክሊክ ስናደርጋት መጀመሪያ ላይ ምን ትመጣለች ማለት ነው? ስፕሊት የምትል ትመጣለች እዚህ ጋር የምትመለከቷት። ስለዚህ ያችን ስፕሊትን ክሊክ አደርግና ይሄው ቆረጠልኝ ማለት ነው። ከዛን ይሄንን ከኋላ ያለውን አልፈልገውም። ስለዚህ ሰሌክት አደርግና ይሄን ከኋላ ያለውን ዲሌት እላለሁ። በዚህ መልኩ እየቆራረጣችሁ ታወጣላችሁ ማለት ነው ማትፈልጉትን። ቪዲዮአችን እንዳይረዝ አሁንም ወደ ቀጣዩ እናልፋለን ማለት ነው። ከቆራረጥንና ካስተካከልን በኋላ የምንፈልጋቸውን ቢሮል ቪዲዮዎች እናስገባለን። ቢሮል ማለት ኦቨርሌይ የምንለው ነው። ከኋላ ሀሳባችንን የሚያጠናክሩ ቪዲዮዎችን የምናስገባበት ሲስተም ማለት ነው ቢሮል የምንለው። ይሄም በጣም ቀላል ነው፣ በጣም ወሳኝ ነው። ግን በጣም ወሳኝ ነው። የናንተ ቪዲዮ እንዲታይ ከሚያደርጉ ነገሮች መካከል ወይም ደግሞ ቪዲዮአችሁ በደንብ እንዲስብ ግልጽ እንዲሆን ከሚያደርጉ ነገሮች መካከል ቢሮል የምንለው ወይ ደግሞ ቢሮል ቪዲዮዎችን ማስገባት ወይም ደግሞ ኦቨርሌዮችን ማስገባት ማጠናከሪያ ቪዲዮዎችን እንላቸዋለን። ስለዚህ ይህንን አሁን ለምሳሌ ይህን ባነር ተመቶ ነው ተለጥፎ ነው ያየሁት። ዲዛይን ስናደርገው ይሄኛው ነበረ። ወደዚህ ወደ ባነር ሲለጠፍ ደግሞ ይህንን መሰለ ለማለት እዚች ጋር ነው ኦቨርሌይ ማስገባት የምፈልገው። ከዛም በኋላ እዚች ጋር ከታች ቱሎቹ መካከል ምን የምትላለች እዚች ጋር እንደምትመለከቱት ይቹት ኦቨርሌይ የምትላለች ከቱሎቹ መካከል ማለት ነው። እንደምትመለከቱት ይሄው ኦቨርሌይ የምትላለች ማለት ነው። ያችን ኦቨርሌይ የምትለዋል ክሊክ እናደርጋለን። ይሄው ክሊክ ስናደርግ እንደምትመለከቱት ከታች አድ ኦቨርሌይ የሚል ይመጣል ማለት ነው። ስለዚህ እሷን ክሊክ እናደርጋለን። የምንፈልገውን ኦቨርሌይ ከዚህ እናስገባለን። ቪዲዮ ከሆነ ቪዲዮ የሚለውን ክሊክ ታደርጋላችሁ እዚህ ውስጥ ከተቀመጠ ውስጥ ማለት ነው። ፎቶ ከሆነ ግን ፎቶ ታስገባላችሁ ማለት ነው ከዚህ ውስጥ ለምሳሌ። ስለዚህ ፎቶ ለምሳሌ የዛኛው የክሊኒኩ ይሄ ነው ፎቶ። ስለዚህ አድ አደርጋለሁ።
ፎቶውን ይሄው አድ አድርጌያለሁ ማለት ነው። ባነሩ ይሄ ነው ማለት ነው። ስለዚህ ይሄንን አሁን እንደፈለኩኝ አድርጌ አጀስት እያደረኩ ፎቶውን አስገባለሁ ማለት ነው። እዚህ ጋር እንደምፈልገው አድርጌ ፎቶውን አስገባለሁ ማለት ነው። የዚህኛው ሳይሆን የዚህኛው ባነር ፎቶ ነው። ስለዚህ ስንሰራው ይሄንን እንደሚመስል ለማሳየት ነው። ድራግ ለማድረግ እንግዲህ ይሄንን ቢሮውን ድራግ ለማድረግ ወይም ደግሞ ለማንቀሳቀስ ጫን ብለን እንይዘውና የምንፈልገው ላይ እናስገባዋለን። ለምሳሌ የተለጠፈው ያው ከላይ ያለ ይሄ ቪዲዮ የተለጠፈው ነው። ስለዚህ እቺኛዋን ደግሞ ሳይዟን ክሊክ ለማድረግ ይሄው እዚች ጋር ነካታለሁ። ይሄን ነክቼ ይሄንን ስነካው ይንቀሳቀሳል ማለት ነው። ይሄ ቪዲዮ በምፈልገው ቦታ ላይ አስቀምጠዋለሁኝ። ይሄው በዚህ መልኩ ለተመልካቾቻችን እናሳየዋለን ማለት ነው። እንደዚህ ኤዲት እያደረግን ሪአክት ቪዲዮ የተለያዩ ነገሮች የምትሰሩ ይሄው በዚህ መልኩ የእናንተን ቪዲዮ ሪአክት ልታደርጉበት ለምሳሌ አሁን ይሄ የኔ ፎቶ ነው እንበል የኔ ቪዲዮ ነው እንበል ይሄ ከላይ ያስገባውት ኦቨርሌይ ያለው ስለዚህ ከታችኛው ላይ ሆነ ሪአክት ማድረግ የምፈልገው ማለት ስለተለጠፈው ነገር ወይም ደግሞ ስለተቀረጸው ቪዲዮ ሆነ ማውራት የምፈልገው ፎቶዬን እንደዚህ ያሳጥረዋለሁ ማለት ነው። እዚች ጋር እቺኛዋን ፓርት ነክቼ እቺኛዋ ጠርዟን ማለት ነው። ይሄን ለምሳሌ የምትመለከቱት እዚች ጋር ጠርዟን ነክቼ እቺን ጠርዟን ነካና ይይዝና ማለት መንካት ሳይሆን ይይዛትና ያችን ጠርዝ ይዤ ምን አደርጋለሁኝ ማለት ነው ወደዛ አስጠጋዋለሁ አጠባዋለሁ። ከዛ ማጠባውን ማስጠጋው ደግሞ አልበቃኝ ካለ ወይ ደግሞ ማልፈልገው ነገር ካለ መቁረጥ ከፈለኩ ወይ ክሮፕ ማድረግ ከፈለኩ እዚህ ላይ ለምሳሌ ይሄንን የአልትራሳውንድ ብቻ ክሮፕ ማድረግ ከፈለኩኝ ምን አደርጋለሁ እዚች ጋር ይችን ክሊክ አደርግና እዚች ከታች ከቱሎቹ መካከል እፈልጋለሁ ማለት ነው። ወደኋላ እዚች ጋር ምን የምትላለች ይሄው እንደምትመለከቱት እዚች ጋር ክሮፕ የምትላለች ይሄው ክሮፕ የምትላለች ከዛን ክሮፕን እነካትና እቺን ክሮፕን ስነካት ይሄው ክሮፕ አድርግ ይለኛል ማለት ነው። ዲቴል ስናየው እንደዚህ ክሮፕ አድርጎ በቃ በስነ ስርዓት ቪዲዮዬ ክሮፕ ተደርጎ ይሄው ይሄን ነው አልትራሳውንዱ ነው የምፈልገው እዚህ ጋር ጎላ አድርጌ አስቀምጠዋለሁ ማለት ነው። በዚህ መልኩ ኤዲት ማድረግ እንችላለን ማለት ነው። ሁለተኛ ሌላ ማስገባው ኦቨርሌይ ካለ ሶስተኛ እዚህ ጋር ኦቨርሌይ ማስገባት ይችላል። ኦቨርሌይ ስለሆነ መጀመሪያ ክሊክ ያደረግነው ኦቨርሌይ ስለሆነ አሁንም ኦቨርሌይ ይመጣልናል። ከዛ አድ ኦቨርሌይ ብለን ለምሳሌ እኔ የራሴን ቪዲዮ ቅድም ነግሬያችሁ ነበረ ያንን የኔ ራሴን ቪዲዮ ከሆነ ኤዲት ማድረገው ለምሳሌ ይሄንን ቪዲዮ ከሆነ ማስገባት የምፈልገው ይሄንን ቪዲዮ እንደዚህ አድርጌ አስገባለሁ ማለት ነው። ይሄንን ቪዲዮ አድለውና አስገባለሁ ማለት ነው። ቪዲዮውን ያንኑ ቪዲዮ መቁረጥ ብፈልግ ለምሳሌ ከዚህ በኋላ ያለውን መቁረጥ ፈልግ ያለውኝ ስለዚህ ይሄንን ክሊክ ያንኑ ቪዲዮ ክሊክ እናደርግና ስፕሊት የምትለው አነካለን። ከዛም በኋላ ይሄንን ዲሌት እንለዋለን። ከዛ ያንን መቁረጥ ፈልግ ያለው ይሄንን ማስጠጋት ስፈልግ እንደዚህ አድርጌ እስከምፈልገው ደቂቃ ድረስ አስጠጋዋለሁ ማለት ነው። የቢሮልን በዚህ መልኩ አስገብተናል ማለት ነው። አሁን ቢሮልን ካስገባን በኋላ ለምሳሌ እኔ አሁን ከዚህ ድረስ መቁረጥ ፈለግኩኝ። ይሄንን አሁን እዚህ ጋር ስፕሊት አደርገዋለሁ ቆረጥኩት። ከዛም በኋላ ከቆረጥኩኝ በኋላ እስከዚህ ድረስ ነው የምፈልገው አጠፋለሁ። ይሄንን እቺኛዋን ይሄው እዚህ ጋር አስገብቻታለሁ። ስለዚህ የምፈልገው ፓርት ድረስ እጠቀመዋለሁ ማለት ነው። ይሄንን እንደዚህ አድርጌ ኤዲት አድርጌያለሁ። ከዛ ቀጥዬ ደግሞ ከዚህ ቀጥሎ ሌላ የሰራ ነው የማስታወቂያ ስራ ደግሞ አለ። ሁሉንም ነው አንድ ላይ እያስተዋወቅን ያለ ነው ኤዲት የምናደርገው። እዚች ጋር ሌላ የኮስሞቲክስ ቤት ባነር አለ። ስለዚህ ያንን የኮስሞቲክስ ቤት ባነር እንደዚህ ቪዲዮ ተቀርጾ መጥቶልናል። ስለዚህ ይሄንንም ክሊክ እናደርገውና መጀመሪያ ምንድነው የምናደርገው ሁለተኛ ቪዲዮ ስለሆነ እሱንም ከለር እንሰራዋለን። ከለር ግሬድ የምናደርገው የት ገብተን ነው ብለናል። አድጀስት የሚለው ላይ እንገባና ከለር ግሬድ እንሰራለን በመጀመሪያ። ሁለተኛ ላይ ከለር ግሬድ ከሰራን በኋላ ደግሞ ምን እናደርገዋለን ማንፈልገውን ፓርት እንቆርጠዋለን ብለናል። እሱንም ከትና አድርገና እንቆርጠዋለን። ከዛም በኋላ እዚህ ላይ ተጨማሪ ቪዲዮ ካለ ተጨማሪ ቪዲዮ እንጨምርበታለን ብለናል። ይሄን ግልጽ ነው በደንብ ነግሬያችኋለሁ። ኦቨርሌይ የሚለው ነክተን ተጨማሪ ቪዲዮ እንጨምርበታለን ማለት ነው። ሌላኛው ደግሞ ትራንዚሽን ነው። ስለዚህ ትራንዚሽን አሁን ይሄው እንደምትመለከቱት ሁለቱ ቪዲዮ ይሄና ይሄ ቪዲዮ እዚህ ጋር ተገናኝቷል። ይሄና ይሄ ቪዲዮ ማለት ነው። ይሄኛውን ወደዚህ ሳብል አድርግላችሁ ለእናንተ ለማሳየት ይሄው ይሄና ይሄ ቪዲዮ ተገናኝቷል። እዚህ ጋር ሲገናኝ ግን ይሄኛው ከዚህኛው መጥቶ ዝም ብሎ ነው ያኛው ግብት ያለው። እንደዚህ ሲሆን ተመልካች ይሰለቻል። ስለዚህ ምንድነው የምናደርገው እዚህ ቦታ ላይ ትራንዚሽን ማስገባት አለብን። መሸጋገሪያ ነገር ማስገባት አለብን። ዝም ብሎ ዘሎ ግብት ማለት የለበትም። ስለዚህ ትራንዚሽን አድ ለማድረግ ይችን ነው ክሊክ የምታደርጉት። እዚች ጋር ክሊክ አድርጋችሁ ትራንዚሽን ታስገባላችሁ። የኔ ኢንተርኔት ስለማይሰራ ነው። ስለዚህ ኢንተርኔት ላይ ስትሆኑ ካፕከት ያው ኮኔክሽን ስለሚፈልግ ነው። እዚች ጋር ክሊክ አድርጋችሁ ትራንዚሽን ታስገባላችሁ ማለት ነው። በትራንዚሽን በዛ መልኩ ትራንዚሽኖችን እያስገባችሁ በዛ መልኩ ትሄዳላችሁ ማለት ነው። ኮኔክሽናችሁ አሪፍ ከሆነ ካፕከት ትራንዚሽኖችን እዚህ ጋር ያመጣላችኋል። ከዛ ትራንዚሽኖች እያስገባችሁ ትሄዳላችሁ ማለት ነው። በዚህ መልኩ ሁለቱም ቪዲዮ ማገናኘት ትችላላችሁ ማለት ነው። ከዛ ሶስተኛ ቪዲዮም ካላችሁ ሶስተኛ ቪዲዮውንም በዛ መልኩ እያገናኛችሁ ትሄዳላችሁ። ይሄንን ሙሉ ለሙሉ በዚህ መልኩ ነው የምትሰሩት። ሌላ ምንም የሚጨመር ነገር የለውም። ለምሳሌ ኦቨርሌይ አድ እንዳደረግነው ሁሉ ቴክስት አድ ማድረግ የምትፈልጉ ከሆነ ኦዲዮ አድ ማድረግ የምትፈልጉ ከሆነ ከታች ቱሎች አሉ፣ እነሱን መጠቀም ነው። ለምሳሌ ኦዲዮ አድ ማድረግ የምትፈልጉ ከሆነ እዚህ ጋር ኤዲት ከምትለው ቀጥሎ ኦዲዮ አለ። ይሄ ድምጽ ማስገባት የምትፈልጉ ከሆነ ለምሳሌ ሪከርድ ያደረጋችሁ
በስልካችሁ እንደዚህ ይዛችሁ ከሆነ አሁንም ኦዲዮ ማስገባት የምትፈልጉ ከሆነ ያንን የስልካችሁን በስልካችሁ ሪከርድ ያደርጋችሁትን ድምጽ ማስገባት የምትፈልጉ ከሆነ እዚህ ጋር ኦዲዮ የምትለዋን ትነካላችሁ። ስልካችሁ ላይ ያለ ሳውንድ ከሆነ ማስገባት የምትፈልጉት እዚህ ጋር ሳውንድ የምትላለች እንደምትመለከቱት እዚህ ጋር ሳውንድ የምትላለች ያችን ሳውንድ የምትለዋን ትነካላችሁ። ከዛ ቀጥታ ወደ ስልካችሁ ይወስዳችኋል ማለት ነው። ኤክስትራክት ኦዲዮ ፍሮም ቪዲዮ የሚልና ከዛ ዲቫይስ የሚላል ለምሳሌ እዚህ ጋር ዲቫይስ የምትለዋን ትነካላችሁ ማለት ነው። እናንተ ከስልካችሁ ላይ ካለ ነገር ስለሆነ መውሰድ የምትፈልጉት ፐርሚሽን ሲጠይቃችሁ አለው ትሉትና ታልፋላችሁ። ስታልፉ እንደዚህ አይነት ኦዲዮዎች ያመጣላችኋል። የምትፈልጉትን ኦዲዮ ክሊክ አድርጋችሁ ታስገባላችሁ ማለት ነው በዚህ መልኩ። ስለዚህ በዚህ መልኩ ለምሳሌ ይሄንን ማስገባት የምትፈልጉ ከሆነ ይሄንን ፕላስ ብላችሁ ታስገባላችሁ። ይኸው ገባ ለምሳሌ እዚህ ጋር አለ። ስለዚህ እኔ ለምሳሌ ይሄንን አይደለም ማስገባት የምፈልገው ለእናንተ ለማሳየት ነው ጀስት። ስለዚህ ማስገባት የምትፈልጉ ከሆነ ግን ይሄንን አስገብታችሁ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ከዛም በኋላ ይሄንን ሰርታችሁ ከጨረሳችሁ የመጨረሻው ኤክስፖርት ማድረግ ነው። እዚህ ጋር ኤክስፖርት የምትለዋን ትነካላችሁ። በቀጥታ እንደዚህ ኤክስፖርት ያደርግላችኋል ማለት ነው። ቪዲዮ ኤዲቲንግ ከዚህ ውጭ ምንም አይነት ነገር የለም። እንደነገርኳችሁ የራሳችሁን ክሬቲቪቲ የራሳችሁን የፈጠራ ውጤት የምጨምሩበት ከሆነ ኤዲቲንጋችሁ ያበደ ይሆናል። ከዛ ውጭ ግን ቪዲዮ ኤዲቲንግ ከዚህ ውጭ ምንም ነገር የለም። ስለዚህ በካፕከት በዚህ መልኩ አይተናል። ቀጣይ ደግሞ በሌላ ቪዲዮ ሰፋ አድርገን በደንብ አድርገን እናያለን። በሌሎች አፕሊኬሽኖችም ቀላል አፕሊኬሽኖች አሉ። አላይት ሞሽን ለምሳሌ የተለያዩ ሞሽኖችን ለመስራት አላይት ሞሽን በስልክ አሪፍ ነው። እንደዚሁም ደግሞ ፕሪሚየር ረሽ አለ እንደምናውቀው ሁላችንም፣ እሱም በጣም ገራሚ ነው። ከካፕከት የበለጠ እንደውም እሱ ቀላል ነው ለሚሰራበት ሰው። በቀጣይ በሱ ጉዳይ ቪዲዮ እሰራለሁኝ። ከዛ ቀጥሎ ደግሞ ሌሎች አፕሊኬሽኖች አሉ ለአይፎን ተጠቃሚዎች ፕሪሚየር ፕሮ አሁን በአይፎን ላይ መጥቷል፣ አንድሮይድ ላይ አልመጣምና ነው። ሌሎችም ኤዲት ማድረጊያ ሶፍትዌሮች አሉ፣ የኮምፒውተሮችም አሉ። ሁሉንም በደንብ አድርገን በዚህ ቻናል እናያለን ማለት ነው። ከእናንተ የሚጠበቀው ይህንን ቻናል ብቻ ሰብስክራይብ አድርጋችሁ ከዚህ ቻናል ጋር አብራችሁ መቆየት ነው። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።